ይህ ሰው በገዛ ቤቱ ውስጥ ተንቋል። ምንም ያህል ቢለፋና ቢሞክር ገንዘብ ሊያገኝና ቤተሰቡን ሊያስተዳድር ባለመቻሉ ሚስቱ በገባች በወጣች ቁጥር ማመናጨቋንና እንደ ሕፃን ልጅ መምታቷን ልምድ አድርገዋለች። እሱም ዋጥ አድርጎ ከመታገስ ውጭ አንድም ቀን ራሱን ተከላክሎ አያውቅም። ሚስቱ ምንም እንደ ባል ባትቆጥረውም የሚሄድበት ሲኖር የኪስ ገንዘብ ግን አትከለክለው። ስለዚህ ሰው ማንም ያላወቀው አንድ ነገር ግን አለ። ጁን ይባላል። የሚተካው የሌላ አደገኛ የመንግስት ሰላይ ነበር። ፊቱን ላይ የምስኪን ሰው ይምሰል እንጂ ሀገሪቷ ካፈራቸው አደገኛ ሰላዮች ቁጥር 1 ማድረግ ነበረው። አለቆቹና ባልደረቦቹ አድንቀውት አይጠግቡም። ጁን አሁን ያለበት ሁኔታ ውስጥ የገባው ከዓመታት በፊት በወሰነው አንድ ውሳኔ ነበር። ያደገው የህፃናት ማሳደጊያ ውስጥ ሲሆን ገና ራሱን ካወቀ ጀምሮ ለየት ያሉ የአኒሜሽን ታሪኮችን የመፍጠር ፍላጎት አደረበት። ጊዜውን በሙሉም የሚያሳልፈው እነዚህን ገጸ ባህሪዎች በደብተሩ ላይ እየሳለ ነበር። አንድ ቀን ግን ዱክ የተባለ የደህንነት ኃላፊ ለሰላይነት መልምሎት ወደ ማሰልጠኛው ይዞት ሄደ። ልዩ የሆነና ለየትኛውም የወታደር አባላት የማይሰጥ ከባድና አደገኛ ስልጠናዎችን በመሰልጠን የታወቀ ቁጥር 1 ሰላያቸው ሆኖ ሀገሩን ለረጅም ጊዜ ያገለገለ። ሆኖም አንድ ቀን ግን ጁን አደገኛ የስለላ ህይወቱ ሰለቸው። ከደም መፋሰስ እስከ መጨረሻው ለመራቅና ሁሉንም ነገር ትቶ የልጅነት ህልሙ የነበረውን ድርሰት ለመጀመር ቆረጠ። ብዙ የሀገር ሚስጥሮችን በማወቁ በቀላሉ እንደማይለቁት ስለሚያውቅ አንድ ሚሽን እስኪሰጠው በትዕግስት ጠበቀ። ሚሽኑ ላይ ከሄሊኮፕተር መዝለል ይኖርበት። ጁንም መዝለያ ሰዓቱ ሲቀርብ ፓራሹቱን ረስቶ እንደዘለለ አሳመናቸው። መሬት ተከስክሶ እንደሞተ ሁሉም እርግጠኞች ነበሩ። ባልደረቦቹና አለቆቹ በክስተቱ በጣም አዝነውና ተሰብረው ለየት ባለ መልኩ በክብር የቀብር ስነ ስርዓቱን አደረጉለት። የዛን ቀን ካፒቴኑ ክብሩና ወታደርነቱን ረስቶ ተንሰቅስቆ ሁሉ አልቅሶ ነበር። ጁን ግን በዚህ ሰዓት ነፃነቱን አውጆ አዲስ ህይወቱን ሀብሎ ጀመረ። ከዛን ቀን ጀምሮ ሙሉ ጊዜውን የሚወደውን ድርሰት በመጻፍ አሳለፈ። ነገር ግን ነገሮች እንደጠበቁ አልሄዱም። ለ15 ዓመት በቀኝ ሰለቸኝ ሳይል ገጸ ባህሪያትን እየሳለ ብዙ ድርሰቶችን ቢሞክርም ማንም ግን ቦታ የሰጠው አልነበረም። ችላ ማለታቸው ሁሉ ሳያንስ ስራውን የሚተቸውና የሚያራክሰው በዛ። መጽሐፉን እንዲያቆም ብዙዎች መከሩት። ጁን በኮሜንታቸው ከመሳቀቁ የተነሳ አዲስና ሚስጥራዊ አካውንት ከፍቶ ስራውን ቀጠለ። ብዙም ሳይቆይ ግን እሱ መሆኑን ስለተጋለጠ እንዳሰበው አልቀጠለም። ስራውን የምታደንቅለትና የምታበረታታው ሴት ልጁ ብቻ ሆነች። ከዚህም አልፋ በራሱ ህይወት ውስጥ ያሳለፋቸውን ክስተቶች ድርሰቱ ላይ ቢያካትት የሰዎችን ስሜት መግዛት የሚችል ስራ መስራት እንደሚችል አንድ ቀን መከረችው። ጁን ምክሯን ሳያንገራግር ነበር የተቀበለው። የዛን ቀን ስራዎቹን የሚያትምለት ካምፓኒ በደረሰበት ትችቶች ምክንያት ከዚህ በኋላ ስራዎቹን እንደማይቀበል አረዳው። ጁን ለብዙ ሰዓት አንድ የመጨረሻ እድል እንዲሰጡት ለመነ። ካምፓኒው ግን ሊቀበለው አልፈቀደም። ውሳኔያቸው ውስጡ የነበረውን ጭላንጭል ተስፋ አጠፋው። ያ አንጋፋና በብዙዎች የተደነቀ ሰላይ ላይ ህይወት አሁን ፊቷን አዙራለች። ገንዘብ ማግኘት ግድ ሲሆንበት የቀን ስራ ለመስራት ወስኖ አንድ ኮንስትራክሽን ካምፓኒ ውስጥ ተቀጠረ። እዚህ ካምፓኒ ውስጥ ጁንን የማይተናኮለውና የማይዘልፈው ሰው አልነበረም። ሲያዩት አቅመቢስ ስለመሰላቸው ባለፉ ባገደሙ ቁጥር ሳይተነኩሱት አያልፍ። እሱ ግን ማንነቱን በሚገባ ስለሚያውቅ እነዚህን ሁሉ ንቀቶች ለመዋጥ በጣም ተቸገረ። ምሬቱና ልሁ በየቀኑ መቆጣጠር እያቃተው መጣ። በዚህም ምክንያት መጠጥ የየቀኑ ማስረሻው ሆነ። ልጁ ሁልጊዜ የምትጓጓለትን ፒያኖ የመግዛት አቅም እንኳን አልነበረው። በዚህ ቀን ዜናው ላይ የሚወራው ነገር ቀልቡን ስቦታል። አንድ እንደሱ አይነት ድርሰቶችን የሚደርስ አርቲስት መጽሐፉ ተወዶለት ብዙ ሰዎች ስለገዙት በአንዴ ናጠጣ ሀብታም ሆነ። በዜናው ላይ የሰውየው ስኬት ትልቅ መነጋገሪያ ሆኗል። ጁን ቲቪውን እያየ በቅናት አረረ። ምንም አቅቶት የማያውቀው ሰላይ እንዴት ህልሙን ማሳካት ያቅተዋል? በብሽቀት የሰራቸውን ሁሉ ቀዶ በመጣል አዲስ ወረቀት አወጣ። ሴት ልጁ የመከረችውን በማስታወስ የራሱን ህይወት በታሪክ መልክ ለመጻፍ ተዘጋጀ። በስለላው ጊዜው የተወጣቸው ሚስጥራዊ ሚሽኖች በታሪክ መልክ እየጻፈ ገጸ ባህሪዎቹን እያጋነነ ከመቼውም በላይ በተመስጦ ሳላቸው። ስሜታዊ ከመሆኑ የተነሳ ቤት ውስጥ መገለባበት ሁሉ ጀምሮ ነበር። በሚቀጥለው ቀን ጠዋት ከእንቅልፉ ሲነሳ ግን የሚሰማውና የሚያየው ማመን አልቻለም። ያቺ ባገኘችው ቁጥር የምታመናጭቀውና የምትመታው ሚስቱ ከመቼውም በላይ እየተንከባከበችው ነበር። የሚወደው ምግብ ሰርታለት አጠገቡ አይኑን እያየች ስትቀመጥ ጁን በይበልጥ ግራ ተጋባ። ምክንያቱን ወዲያው ነበር ያወቀው። ጁን በተኛበት ሰዓት የሳላቸውን ታሪኮች አይታቸው ሌሊቱን በሙሉ ኢንተርኔት ላይ ስትለቃቸው ነው ያደረችው። ህዝቡም ይህንን ታሪክ ሲቀባበለው አድሮ ሀገሩን አጥለቅልቆት አደረ። የማበረታቻ ኮሜንቶቹን ቆጥሮ እንኳን አይጨርሳቸውም። ጁን ይህንን ዱብዳ ሲመለከት ራሱን ሊስት ደረሰ። ድንጋጤና ፍርሃት ውስጡን አተራመሰው።
ታሪኩ በእውነተኛና ከባድ የሀገር ሚስጥሮችን በያዙ መረጃ የተሞላ ነበር። ይህንን ታሪክ ማንም የደህንነት አባል ካየው ጁን እንደጻፈው በእርግጠኝነት ይታወቃል። እንደ ሞት አሳምኖ ኃላፊነቱን መተው፣ ከዛም ባለፈ የሀገር ሚስጥርን በዚህ መልኩ ማጋለጡ እስከ ሞት የሚያደርስ ቅጣት እንደሚያስቀጣው ያውቃል። ከመንግስት እንኳን ቢያመልጥ ጠላቶቹ ያለማቋረጥ ያድኑታል። የዛን ቀን ተነስቶ ወደ አሳታሚዎቹ ቢሮ በመሄድ መጽሐፉን እንዲያወርዱለትና ማተማቸውን እንዲያቆሙ ጠየቀ። በሰዓቱ ሰክሮ ስለነበር የቅዠት ሥራ እንደሆነ እየነገረው ሊያጣጥለው ሞከረ። ነገር ግን በጭራሽ አለው። ለ15 ዓመት በትብብር መጽሐፎቹን ቢያሳትምለትም ኪሳራን ብቻ ነው ያመጣው። አሁን በመጨረሻ ኪሳራውን ሁሉ ሊክስ የሚችል ሥራ ስለሰራ በፍጹም እንደማያወርደው ግልጽ አደረገለት። አሪፍ ሥራዎችን የሚሰራው መጠጥ ሲጠጣ ከሆነ ዛሬ ወደ ቤቱ ገብቶ እንዲጠጣ መክሮት ተለያዩ። ጁን ምንም አማራጭ የለውም። ዝናብ ላይ ሆኖ የሚያደርገውን ማሰብ ጀመረ። ሴት ልጁ ዣንጥላ ይዛ እንዳልወጣች ትዝ ሲለው ዣንጥላ ይዞላት ከትምህርት ቤቷ ውጪ መጠበቅ ጀመረ። ባልተለመደ ሁኔታ ግን የዛን ቀን ልጁ ከጓደኛዋ ጋር ሆና ውድ የሆነ የቅንጡ መኪና ውስጥ ልትገባ ስትል ተመለከተ። የጓደኛዋ አባት የለበሰው ሱፍና መኪናው ጁንን አሸማቀቀው። በዛ ሁኔታ ነጥሎ ቢወስዳት የምታፍርበት መስሎ ተሰማው። ከርቀት ብቻ ተመልክቷት ተመልሶ ወደ ቤቱ ሄደ። ቤት ውስጥ እንደገባ የልጁን ዲያሪ አውጥቶ ማንበብ ጀመረ። አባቷ ቤተሰቡን ማስተዳደር ስላቃተው እናቷ በንዴት መጠጥ እንደጀመረች፣ ምን ያህል ድሆች እንደሆኑና ከጓደኞቿ በታች እንደሆነች እንደሚሰማት ጽፋለች። በግሏ ስራ ለመቀጠርና እዳቸውን ከፍላ ከዚህ የኑሮ ሁኔታ ልታወጣቸውም አቅዳለች። ጁን ጠንካራ ማንነት ያለው ሰላይ ቢሆንም ይህንን ጽሑፍ ሲያነብ ግን ጥንካሬው በሙሉ ሸሸው። ለደቂቃዎች ስቅስቅ ብሎ አለቀሰ። ከዚህ በኋላ ቤተሰቡ ምንም አይነት ችግር እንዳያዩ ማድረግ ያለበትን ሁሉ ለማድረግ ለራሱ ቃል ገባ። ከዛን ቀን ጀምሮ ምንም ወደ ኋላ ሳይል በስለላው ጊዜ ያሳለፈውን በሙሉ በታሪክ መልክ መጻፉን ተያያዘ። ያለማቋረጥና በተመስጦ ገጸ ባህሪዎቹን ማስፈር ቀጠለ። ስራዎቹ በአጭር ጊዜ ውስጥ ብዙ አድናቂዎችን ማፍራት ቻሉ። በተለይ ተማሪዎች ስራውን ሊጠግቡት አልቻሉ። ልጁም አባቷ እያመጣ ያለው ስኬትና ጓደኞቹ ምን ያህል እንደተመሰጡበት ስትመለከት ከፍተኛ ኩራት ተሰማት። በፊት እንደ ተራሱ የሚያሰቃዩት በሙሉ የስራው አድናቂና ተከታታዮች ሆኑ። ብዙ ሳይቆይ ነበር ገንዘብ መፍሰስ ሲጀምር። ሁሌ ትመኘው የነበረውን ፒያኖም ገዛላት። በዚህ ሁኔታ የተወሰነ ጊዜ እንደቆዩ የመጽሐፎቹ ዝና በመጨረሻ የደህንነቶቹን ትኩረት ሳበ። የጁን ታሪኮች ትክክለኛ ሚሽኖች መተረኩ ሳያንስ የሰላዮቹን ስም ሳይቀር አልቀየራቸውም። ወሬው ወዲያውኑ ነበር የደህንነቱ ዋና ዳይሬክተር ጆሮ የደረሰው። ጁን በህይወት መኖር አለበት ብለው ገመቱ። በአፋጣኝ ሊያቆሙት እንደሚገባና ካለበት ፈልገው በቁጥጥር ስር እንዲያውሉት ትዕዛዝ ሰጠ። በሚቀጥለው ቀን በኮንስትራክሽን ውስጥ ስራውን እየሰራ ባለበት ጊዜ ከየት መጡ ሳይባል በርካታ የደህንነት ኤጀንቶች ቦታው ላይ ተገኙ። እንዳያቸው ነበር ማንነታቸውን ያወቀው። እስካሁን ማንነቱ እንዳይታወቅ ምስኪን መስሎ ኖሯል። ከዚህ በኋላ ግን ማስመሰል አይኖርበት። ይንቀው የነበረ አለቃውም አይኑ ባየው ነገር ሽንቱን ላዩ ላይ እስኪለቀው በፍርሃት ተንቀጠቀጠ። ኤጀንቶቹን በሙሉ ተፋልሞ ከረታ በኋላ ወደ ሚስትና ልጁ ነበር ይሮጥ። እንደደረሰ ሻንጣውን በደቂቃ ሸክፎ ሚስቱ ጋር ደወለላት። ትክክለኛ ማንነቱና የተፈጠረውን ሁሉ ባንዴ ሲነግራት እንደተለመደው ሰክሮ እየቀባጠረ ነበር ይመስላል። እንደውም ተበሳጭታ ስልኩን ዘጋችው። ጁን ሰዓት የለውም። ከቤት ለመውጣት እንደተዘጋጀ ግን አስለቃሽ ጭስ ተወረወረ። ወዲያው ለልዩና ከባድ ሚሽኖች የሰለጠኑ ታጣቂዎች መስታወቱን ሰብረው ከበቡ። እነዚህኞቹ ቢከብዱትም ባለው አቅም ሁሉ ታግሎ ረታቸው። የመጨረሻው ኤጀንት የፍልሚያው ታክቲክ ግን ከበደው። መሸናነፍ አቃታቸው። ኤጀንቱ ማስኩን ሲያወልቅ ልጅ እያለ ያሰለጠነው ተማሪው እንደሆነ ተረዳ። ቾ ይባላል። ወደ ቡድኑ ከተቀላቀለ ቀን ጀምሮ የጁን አድናቂ ነበር። የሱን ፈለግ ተከትሎ ነው አሁን ያለበት ደረጃ የደረሰው። የቀብሩ ዕለትም ከሁሉም በላይ የተሰበረው እሱ ነበር። አሁን ላይ ሁሉም ፈዘው መዘናጋታቸውን የተመለከተው ዳይሬክተር ጁንን ራሱን አስቶት በቁጥጥር ስር አዋለ። በተመሳሳይ ሰዓት ጁን ሰላይ በነበረበት ጊዜ ለዓመታት ሲያሳድደው የነበረ የማፊያ ቡድን አለቃም የማተሚያ ቤት ውስጥ ገብቶ የደራሲውን አድራሻ እንዲነግሩት ማስጨነቅ ጀምሯል። በየተራ እየደበደበ የሚፈልገውን መረጃ ሲሰበስብ ጁን ደግሞ ታስሮ ብዙ መስቀለኛ ጥያቄዎችን እየተጠየቀ ነበር። ድርሰቶቹ ለህትመት የበቁት በስህተት እንደሆነና የሀገር ሚስጥር ለማውጣት አስቦ እንዳልሆነ በመከራከር ላይ ይገኝ። ግን አላመኑትም። የነበረበትን የገንዘብ ችግር መቋቋም ሲያቅተው ሆን ብሎ እንዳደረገው ደምድመዋል። በሌላ በኩል በቀብሩ ቀን አልቅሶ የነበረው ካፒቴኑ ንዴቱ ከቁጥጥር ውጪ ሆኗል። የነበራቸውን ቅርበትና የወንድማማችነት ስሜት እያስታወሰ እንዲህ አይነት ክህደት ሁሉም ላይ መፈጸም እንዴት እንደቻለበት ጠየቀው።
ጁንም አልተሸነፈም። ለዚህ ሁሉ ያደረሰውን በዝርዝር ስሜታዊ ሆኖ አስረዳው። ቾ ብቻ ነበር ሊረዳው የቻለው። ካፒቴኑ እንደወጣ በድብቅ ስልክ በማቀበል ሚስቱን የሚያዋራበትን አጋጣሚ ፈጠረለት። ሲደውል ግን ሚስቱ ሳይመን በተባለው ማፊያ መታገቷን ተረዳ። ካፒቴናቸውን ይዞ ፊቱ ካላቀረበለት በእያንዳንድ ሰዓቱ አንዳንድ ጣቷን እንደሚቆርጥላት አሳሰበው። ሳይመን በዚህ መልኩ ኤጀንቶቹን ማደን የፈለገበት የራሱ ምክንያት ነበር። ጁን ሰላይ በነበረበት ጊዜ ሳይመንን በቁጥጥር ስር አውሎት ነበር። ሆኖም ከእጃቸው አንድ ቀን ሳያደር ስላመለጣቸው ወንድሙን ይዘው የሳይመንን መገኛ እንዲነግሩት ማሰቃየት ጀመሩ። በኤሌክትሪክ በተደጋጋሚ አቁስለውታል። እሱም ባለመናገሩ ስለጸና በመጨረሻ ፊታቸው ህይወቱ አለፈ። ከዚህ ክስተት በኋላ ነበር ሳይመን ይህንን የደህንነት ቡድን ማደን የጀመረው። ሁሉንም ካላጠፋቸው እንደማያቆም ጁን ልቡ አውቋል። ምንም ሆነ ምንም ሚስቱን ለማዳን ከዚህ እስር ቤት ማምለጥ ይኖርበታል። ለደቂቃዎች በተመስጦ ካሰበ በኋላ የካፒቴኑን የሲጋራ ሱስ ትዝ አለው። ወዲያውኑ ሲጋራ ከሰጡት ማወቅ የሚፈልጉትን ሁሉ እንደሚነግራቸውና እንደሚናዘዝ ቃል ገባ። ካፒቴኑ ምንም ሳይጠራጠር ሊያቀብለው በተንጠራራበት ቅጽበት ግን ጁን በድንገተኛ ምቶቹ አጣድፎ ካቴናውን መፍታት ቻለ። የቀሩት ወደ ውስጥ ሲገቡ አንገቱ ስር ደግኖ ነበር የጠበቃቸው። በሩን ከፍቶ ካይናቸው እስኪሰወር ምንም ማምጣት አልቻሉ። ለዳይሬክተሩ ይህ ትልቅ ውርደት ነበር። በደም ፍላት ያለውን የሰው ኃይል በሙሉ ጁንን እንዲያድኑት ቀጭን ትዕዛዝ አስተላለፈ። የቀሩትን ደግሞ ሴት ልጁን ካለችበት ፈልገው እንዲይዟት ትዕዛዝ ሰጠ። ጁን ካፒቴኑን በካቴናው እንዳሰረው ስልኩን እንዳይጠልፉት በመፍራት አጠፋ። የካፒቴኑ ስልክ ሲጠይቀው ግን እንዳልያዘ ነገረው። ጁን አላመነም። እየነዳ ኪሱን በረበረው። ሆኖም ምንም ስልክ አላገኘም። በሌላ በኩል ዳይሬክተሩ ልጁን ቀድሞ አግኝቷት በቁጥጥሩ ስር አድርጓታል። የሱ ስልክ ዝግ መሆኑን ሲያቅም በካፒቴኑ ስልክ ደወለ። በፍጥነት እጁን የማይሰጥ ከሆነ ልጁን ዳግም እንደማያት አረጋገጠ። ጁን አለቆቹ ከምንም እንደማይመለሱ ያውቃል። በአንድ በኩል ደግሞ ሳይመን በቀል የጠማው ጨካኝ አረመኔ መሆኑን ያውቃል። ሳይመን የቀጠረው አድራሻ ላይ ሲደርስ ሚስቱ ብቻውን እንደመጣ አስተዋለች። ድምጿንም ከፍ አድርጋ ወደ ኋላ እንዲመለስና እንዲጠፋ ማስጠንቀቅ ጀመረች። በዚህ ቅጽበት ጁን ያልተጠበቀ ነገር አደረገ። እንዳለችው መኪናውን አዙሮ ወደ ኋላ ፈረጠጠ። ሳይመን ያየውን ማመን አልቻለም። እንዴት ደፍረችላ ብለኸኝ ትሄዳለህ ብሎ አንባረቀ። ሚስቱንም በአሰቃቂ ሁኔታ እንደሚገላት መዛት ጀመረ። ጁን ግን በተረጋጋ ሁኔታ ንቆት እንዳልሆነና መጀመሪያ የልጁን ሕይወት መታደግ እንዳለበት አስረድቶት ስልኩን ዘጋ። ይህ በእንዲህ እንዳለ ቾ የተባለው ኤጀንት ያለቃው ተግባር ስላላሳመነው ሴት ልጁን በድብቅ ይዟት ከእጃቸው በማፈትለክ ላይ ይገኛል። ማምለጡን እርግጠኛ እንደሆነ የምስራቹን አበሰረ። ጁንም አቅጣጫውን በመቀየር የቀጠረው ቦታ ላይ ተገኘ። ቾ ልጁን ነፃ ቢያወጣለትም እሱን ግን ሊለቀው ፈቃደኛ አልነበረም። ወዲያው መሳሪያውን ስቦ እጁን እንዲሰጥ አዘዘው። ጁን እጁን ሰቅሎ መንበርከክ ሲጀምር ልጁ ትከራከርለት ጀመር። አባቷ ሰላይ እንዳልሆነ ገለጸችለት። ሰርቶ ገንዘብ እንኳን ማግኘት አልቻለም። የኪስ ገንዘብ እንኳን የሚቀበለው ከሚስቱ ነው። እንደዚህ አይነት ልፍስፍስና ደካማ ሰውነት እያየ እንዴት ሰላይ ነው ብለህ ታስባለህ እያለች መከራከሯን ቀጠለች። ደራሲ መሆኑንና ሚስቱ ቀን ከሌት እየደበደበችው የሚኖር ምስኪን አባት እንደሆነ በእርግጠኝነት ስትናገር የሚያውቁት ባልደረቦቹ በጣም አዘኑ። ጁን ውርደቱን ከዚህ በኋላ መቋቋም አልቻለም። ዝም እንድትል በንዴት ማስጠንቀቅ ጀመረ። እሷ ግን አላቆመችም። አሳፋሪ ሚስጥሮችን ሁሉ እየዘረዘረች ሰላይ አለመሆኑን ልታሳምናቸው ጣረች። ካፒቴኑና ቾ ሰላዩ ጓደኛቸው የምርም የራሱን ሕይወት ለመጀመር የወሰነ ሰው እንጂ ከሃዲ አለመሆኑን ከነገረቻቸው በመረዳታቸው አብረውት ሊቆሙ ወሰኑ። መጀመሪያ መሳሪያዎቹን ወደ ደበቀበት ክፍል ነበር የወሰዳቸው። በክፍሉ ከበቂ በላይ ከባድ መሳሪያዎች ነበሩ። የሚያስፈልጋቸውን በጠቅላላ ታጥቀው ሊወጡ ሲሉ ግን ዳይሬክተሩ ቀደማቸው። በዚህ ሰዓት ጁን ቶሎ መወሰን ስለነበረበት ቾን አስተኝቶ በተደጋጋሚ ባደገኛ ቡጤዎች ያጣድፈው ጀመር። ዳይሬክተሩ አብሮ እየሰሩ እንደሆነ መጠርጠር ስለሌለበት ነው ይህን ያደረገው። ቦታው ላይ ሲደርስ ጁን ከካፒቴኑ ጋር አምልጧል። አቋራጫቸውን እየተጠቀመ ሳይመን ጋር ደረሰ። ሚስቱን በሙሉ አካሏ ነበር ያገኘው። ወደ ውስጥ እንደገባ ከበው በየአቅጣጫው ማጣደፍ ጀመሩ። እሷም አቅም እንደሌለውና እንደሚሞትባቸው እየተናገረች ጮኸች። ወዲያው ሚስቱ ሚና ድንገት ከእጃቸው አምልጣ በማይታመን ፍጥነት ታንጠባጥባቸው ጀመር። ግማሾቹን በገዛ ሽጉጣቸው አስወግዳ ሳይመን ላይ ተወረወረች። ይህ ሁሉ ግን በህልሟ ነበር። ጁን እና ካፒቴኑ ወደ ውስጥ እንደገቡ ወንድሙን በገደሉበት መንገድ እንደሚገላቸው እየዛተ ወደ ኤሌክትሪክ መቀመጫው ወሰዳቸው። መጀመሪያ ካፒቴኑን ካስቀመጠ በኋላ ጁን መቀመጫውን እንዲያበራው አዘዘው። በዚህ መልኩ እስኪበቃው የካፒቴኑን ስቃይ ባይኑ ከተመለከተ በኋላ በእሳት ሁሉንም አቃጥሎ ለመሰወር ተዘጋጀ። ሆኖም ዳይሬክተሩና ብዛት ያላቸው የደህንነት ኃይሎች ቦታውን ወረሩት። የሳይመን ቅጥረኞች ብዛታቸው የትየለሌ ነበር። ለረጅም ሰዓት ከተታኮሱ በኋላ በመጨረሻ ደህንነቶቹ በበላይነት ተቆጣጠሩ።
ዳይሬክተሩ ጁን ለሰራው ስራ ሁሉ እዛው እንደቆመ ቅጣቱን ሊሰጠው በመወሰን ምንም ሳያቅማማ ሽጉጡን መዞ ተኮሰ። ቾ በዚህ ሰዓት ተወርውሮ ጥይቱን ተቀበለ። በሱ ምክንያት ተማሪው ሕይወቱን መስጠቱን መቀበል አልቻለም። ነገር ግን ሳያስቡት የደህንነት ቡድኑ በየተራ መለቀም ጀመሩ። የሳይመን አለ የተባለ ስናይፐሩ ነበር። ጁንም በፍጥነት ወደ ስናይፐሩ ሊተኩስ እንዳነጣጠረ ስናይፐሩ ቀድሞ አከታትሎ ደረቱን በመምታቱ ወለሉ ላይ ወደቀ። አሁን መልሰው በሳይመን እጅ ውስጥ ገብተዋል። ጁን ሞቷል ብለው በደመደቡበት ሰዓት ላይ ከወደቀበት ተነስቶ 3 ጥይቶቹን ተኩሶ የጋዝ ሲሊንደሮቹን በማጋየት የቀሩትን ወንበዴዎች ማጥፋት ቻለ። 2 የጥይት መከላከያዎችን አድርጎ ነበር። አሁን ሳይመን እና ስናይፐሩ ቀርተዋል። ካፒቴኑ ከስናይፐሩ ጋር ሲጋፈጥ ጁን ደግሞ ወደ ሳይመን ሮጠ። ካታካች ፍልሚያ በኋላ ሳይመንን ለአንዴና ለመጨረሻ ጊዜ አስወግዶ የመረጠውን የሰላም ሕይወቱን መልሶ ማግኘት ቻለ። አሁን ያለማንም ከልካይ ድርሰቱን መድረስ ቀጥሏል። ቾ ደግሞ ከጥይቱ ተርፎ እንደምኞቱ የታወቀ ሰላይ ሆኗል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።